ዛሬ እዚህ በጣም ወሳኝ በሆነው የከተማችን አካባቢ ላይ የፖሊስን መጀመሪያ ዘመናዊ መኖሪያ መንደር ማስገንቢያ ፕሮግራም ማድረግ ችለናል። በመጀመሪያው ዙር 12 የመኖሪያ ህንጻዎችን እንገነባለን። ከዚህ ውስጥ 8ቱ መኖሪያ ቤቶች ሲሆኑ 4ቱ ህንጻዎች ደግሞ እንደ ካምፕ ለፖሊስ ሰራዊታችን የሚያገለግል ነው ማለት ነው። የመኖሪያ ቤት ለሁሉም ሰው በጣም ያስፈልጋል፣ መሰረታዊ ፍላጎትም ነው። መኖሪያ ቤት በከተማችን የህዝባችን አንገብጋቢ ጥያቄም ነው። ወደ ፖሊስ ሲመጣ ግን ለየት ያለ እይታ አለን። እድሜ ለካዛንቺስ በጥቅሉ የምናውቀው ጉዳይ ቢኖርም ካዛንቺስን መልሰን ለማልማት ወደ ውስጡ ገባ ስንል በርካታ ገመናዎችን አየን። ልብ የሚነካ በወቅቱ ማድረግ የቻልነው የፖሊስ አመራሮቻችን በተለይ ቤተሰብ ያላቸው ልጆች ያላቸውን እንጦጦ ላይ የገነባነውን ለፌዴራልም ለአዲስ አበባ ፖሊስም መመደብ ነበረ። ከዛች ጊዜ ጀምሮ ለፖሊስ ቤት ሊገነባለት እንደሚገባው ግን ወሰንን። በወቅቱ ይህንን ስንወስን ሁሉንም በአንድ ጊዜ ችግሩን ማቃለል እንችላለን ባንልም በፍጥነት መስራት እንዳለብን ያሰብንበት ዋናው ምክንያት ፖሊስ ቤተሰቦቹ፣ ልጆቹ፣ ራሱ ሰራዊቱ የሚኖርበት ሁኔታ የማይመጥን ለሰራዊቱ ሙያ የማይመጥን ለከተማችንም የማይመጥን መሆኑን በማስተዋላችን፣ በሌላ በኩል ደግሞ እጅግ በጣም ያስደነቀን ጉዳይ በዛ የኑሮ ሁኔታ ውስጥ እየኖረ ዩኒፎርምን ለብሶ መለዮውን አድርጎ ቆፍጠን ብሎ የህዝቡን ደህንነት የከተማውን ደህንነት እስከ ህይወት መስዋዕትነት ድረስ የሚያስከፍለውን አገልግሎት የሚሰጥበት ከፍተኛ ዲሲፕሊንና ቆራጥነት ነው። ስለዚህ በእርግጥም በሙያው ተመርቆ ወደ ስራ ሲገባ እንደፈጸመው ቃለ መሐላ ከራሱ ህይወትና ፍላጎት በላይ ለህዝብ የሚኖር ሰራዊት መሆኑን ያየንበት ሌላኛው መስታወት ሆኖ አግኝተነዋል። እኛም እንደ ከተማው አመራርም ይሁን አጠቃላይ እንደ ማህበረሰብ ፖሊስን እንዴት አገለገልክ፣ በምን አይነት ዲሲፕሊን፣ በምን ያህል ቁርጠኝነት የሚለውን ከመጠየቅ ባሻገር ምን ጎደልባችሁ፣ በህይወታችሁ ውስጥ የትኛው ፍላጎት ቅድሚያ ተሰጥቶት እንዴት ይሟላ የሚለውን ጎን ለጎን ይህንንም ሚዛን ላይ ማስቀመጥ እንዳለብን በከፍተኛ ሁኔታ እንድናስብ እንድናሰላስል ያደረገን አጋጣሚ ሆኖ አግኝተነዋል። አንዳንዴም ሁሉንም ሰራዊት ባይገልጽም እንኳን ከእንደዛ አይነት የማይመችና ከፍተኛ የኑሮ ጫናና አስቸጋሪ ሁኔታ ውስጥ ኖሮ በስራው ላይ ግዴለሽ የሚሆን አባል ሲያጋጥም ዝም ብለን መበየን ወይም መፍረድ እንደማይገባ ለምን የሚለውንም ማሰብ እንዳለብን ያስተዋልንበት አጋጣሚ ነበር ማለት ይቻላል። ዛሬም ከመኖሪያ ቤት በላይ ነው አገልግሎታችሁ ማለት የምንፈልገው። ዛሬም የእናንተ አገልግሎት የእናንተ ሙያ እጅግ በጣም የተከበረ ከምንም ነገር በላይ ህይወት ነው። ለሰው ልጅ ትልቁ የፈጣሪ ስጦታና ፈጣሪ የሰጣችሁን ህይወት እስከ መስጠት ድረስ ነው ለህዝባችሁ በታማኝነት የምታገለግሉትና ይሄ ለሙያችሁ የበለጠ ምቹ ሁኔታን ከመፍጠር ባለፈ የእናንተን ቆራጥነት የእናንተን ለህዝባችሁ የምትሰጡትን የህይወት መስዋዕትነት ሌሊትና ቀን ብርድና ዝናብ ሳትሉ ቀን ሀሩር ሳትሉ እረፍት ሳትፈልጉ የምታገለግሉትን አገልግሎት የሚመጥን ነው እያልን አይደለም። ያ ሁሉ ጊዜ የሚከፈለው ለእናንተ ሙያ ታላቅ ክብር በመስጠት ሁሉ ጊዜ ለፖሊስ ያለን፣ ለሰራዊቱ ያለን፣ ለወታደሮች ያለን አክብሮት በህዝባችን ውስጥ እንዲሰርጽ በማድረግ ነው። ይሄ እንደተጠበቀ ሆኖ ለእናንተ የሚገባውን ደግሞ ከተማችሁ ወደ ኋላ አትልም። ብዙ የሪፎርም ስራዎችን ጀምረናል። የፖሊስ ሙያን ክብርን የሚመጥን እንዲሆን እነኚህ ሪፎርሞች ማሳካት አለብን ብለናል።
ከዋናው ቢሮ ነው የተጀመረው። አዲሱ አመራር በከፍተኛ መነቃቃት ነው የጀመረው። እሱን መደገፍ በጣም ተገቢ እንደሚሆን እኛም የምንስማማበት ጉዳይ ስለሆነ ከዋናው ቢሮ ጀምሮ ቢሮውን ከማጽዳትና መልሶ ከመገንባት ወይም ደግሞ ኤርጎኖሚክሱን ማሳካት ብቻ ሳይሆን በዘመናዊ መሳሪያ በቴክኖሎጂ ቀድሞ የነበሩትን ቴክኖሎጂ አሁን ዘመኑ ወደሚመጥን ደረጃ በማሸጋገር የተሟላ በማድረግ ስራችሁን የበለጠ ውጤታማ ለማድረግ የሚያስችሉ ቴክኖሎጂዎችን እንድትታጠቁ በማድረግ በኩልም የጀመርናቸውን ስራዎች እናሳካለን። ለዛ የሚያስፈልገውን ሀብት አሁን መድበናል። ቀጥሎም ባለው ጊዜ ደግሞ እንመድባለን። ይሄ መኖሪያ መንደር ዛሬ የጀመርነው የመጀመሪያው ምዕራፍ ነው። በካምፕም በመኖሪያ መንደርም የሚያስፈልጉትን ቀጥሎ የማስፋት ስራዎች የመጀመሪያ ምዕራፍ ያልንበትም ዋናው ምክንያት የማስፋት ስራዎች እንዳሉት ታሳቢ በማድረግ ነው። የፖሊስ ኮሌጁም በሚቀጥለው ሳምንት በተሟላ ሁኔታ ወደ ግንባታ እንደሚገባ የዲዛይንና ግንባታ ቢሮአችንም በዚህ በኩል ዝግጁ መሆኑን አረጋግጦልናል። አዲስ አበባ ፖሊስ እድሜውንም የተጣለበትንም ኃላፊነት አጠቃላይ ደግሞ የዋና ከተማችን የአፍሪካ መዲና ማዕከል የሆነችውን ከተማ የሚያገለግልና የሚወክል ፖሊስ ማሰልጠኛ ቦታ እየለመነ የስራ ላይ ስልጠናዎችን ሲፈልግ ከከተማው እየወጣ የሚፈለገውን ቴክኒካል እውቀት እና የአካል ብቃት መታጠቅ ይችላል ብሎ ማሰብ አስቸጋሪ ስለሚሆነው በአቅራቢያ ራሳችሁ የምታስተዳድሩት ራሳችሁ አዘምናችሁ በሚገባ የምትጠቀሙበት ኮሌጅ በፍጥነት እንዲገነባ ሁላችንም እንረባረብ ማለት እወዳለሁ። እንግዲህ አዲስ አበባ ከጀመረች ትጨርሳለች። ማስጀመር እና አስጀምሮ ማዘግየት የአዲስ አበባ ከተማ ባህሪ አይደለም። በጥቅሉ የመንግስታችን የለውጡ መንግስት ባህሪ አይደለም። የተጀመረ በፍጥነት ያልቃል። የቤቶች ኮርፖሬሽን እና የቤቶች አስተዳደር ቢሮአችን በዚህ በኩል ትልቅ ኃላፊነት ተጥሎባቸዋል። በፍጥነት እንገንባ፣ ገንብተን እንሆ ብለን ከዚህ በላይ ደስ እንዲሰኙ ኃላፊነታቸውንም በትልቅ ብቃት በትልቅ መሰጠት እንዲወጡ የማድረግ ስራችንን ሁላችንም በትብብር እንወጣ ማለት እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።